መበላቀጥ አይፈልጉም። የእውነቴን ልንገርህ ሲወርድ ቀን ከሌሊት የሚሰሩ ሲመጣ ደግሞ ማለት ነው ነገር እንኳን ሺሻ ቤት እየሰሩ ቤተሰባቸውን እየረዱ ስግደትን የሚሰግዱ የሚጾሙ የሚጸልዩ ሺሻ ቤት እየሰሩ የሚጾሙ የሚሰግዱ እንደዛውም ደግሞ ዳራቸውን የኛ ቡድን ሽንት ቤት ላይ ቁጭ ብላ ወሬዋን የምትቀደውን ይዋት ሀሳቤ ጨርስና ሳሚ የሚዩት ላድርግ። ሚዩት ካስከፈታችሁኝ ሳሚ እንደው ቤኪ እያወራ በዚህ አሁን ሸኖት ቤት ያለችውን መጣለን የሚጀነጅነው ሰውዬ እኮ የሆነ ሶፋ ላይ መስሎ ሽንት ቤት ቂጥ ላይ ቁጭ ብላ እኮ ነው። አሁን የሽንት ቤት መጋኛ ቢመጣት የሽንት ቤት መጋኛ ሊፈቀድላት ይችላል። ግን ብቻ አይዶ ነው እንትን ሀሳቤን አስጨርስ። ሜቢ ማዳም ቤት ይሆናል የምትሰራው። ቆይ አንድ ቤኪ ጨርስ እሺ። ሚውስ ላድርግ እና ሳሚ በእኔ ሂዱበት የምለው እነዛን ሰዎች መለወጥ ከቻላችሁ አድርጉት። ገባችሁ? አድርጉት። እኔ ግን በራሴ በእነሱ ላይ እኔ ለርንቱ ሳይ ነው ብያለሁ። ገባክ? እምቢ ማለት ስለማይችሉ ዊዛውት ደን በቃ ፖዝ አርግ ያለው እነዛ ሰዎች ላይ እኔ ተስፋ የለኝም። ያው ተስፋ የሰው ልጅ እግዚአብሔር ነው። ለምን በትንሽ ሰዎች ናቸው እነዚህ ሰዎች የቆቅ መረቅ የሆኑ ሳሚ፣ በእውነት የቆቅ መረቅ የሆኑ እህቶች አሉ ሚዲያ ማዕቃቸው 99% ሚዲያ ቲክቶክ ማይጠቀሙ አሉ። ተው ያንን ደግሞ ቲክቶክ ደግሞ ተጠቅመው የሚገርም ስማርት የሆኑ እህቶች አሉ። ሰምተው ደግሞ ያንተን ምክር ሰምተው የሚለወጡ አሉ። እና 10% ቢበዛ 5% የሆኑ እኔ እግዚአብሔር ይቅር ይበለኝ ምን አይነት ልቦና ምን አይነት ስስ ልብ እንዳላቸው አላውቅም። ይኸውልህ ቤሩት ነበረች፣ ኢትዮጵያ ገባች፣ ከኢትዮጵያ እንደገና ወጣች፣ ዱባይ ሄደች፣ ከዱባይ ደግሞ እንደገና ቱርክ ሄደች። እንደዚህ ላይፋቸውን ለወንድ እየከፈሉ የሚኖሩ ወንድ እየቀያየሩ ይሄኛው ካልተመቻት ያኛው እስቲ በሙስሊሙ ልሞክረው ደግሞ እስቲ በፕሮቴስታንቱ እስቲ በኦርቶዶክሱ ብለው ላይፋቸውን ግራጫ ያደረጉ። እኔ አንድ እንደውም በነገራችን ላይ በዚህም አጋጣሚ መንፈስም ይጋባል። ይኸውልህ ሳሚዬ አንዷ ምን አለች መሰል፣ ለምንድን ነው ቀዩን ትይዛለች እሱ አይደለም የሚገፋት፣ አይ በቃኝ ትላለች፣ ጸይሙ ጋር ትሄዳለች። ደግሞ ለምን ገንዘብም አለ የሚጀነጅናትም ብዙ ነው እና ለምን እንዲህ ታደርጊያለሽ ሲል ኔኔ እንጃ እኔ ሴጣን እየተፈታተ አሁንማ እግዜሩን እኮ ቡራቡሬ ስጠኝ ብዬ ልመኘው ነው አለች። እና ስማርት የሆኑ ሰዎች አሉ እና ሂዱበት። እቺ አሁን ያሳየህን እኔ በራሴ የሚመስለኝ ፖዚቲቭ አስተሳሰብ ስለሆነ ነው። ብዙ ጊዜ ስለሚከለከሉ እንደውም አንተ ፖፖ ላይ ቁጭ ብላ አይደለም ኢዚ ነው ካካም እያለች ልታወራ ትችላለች ምናምን። አንቺ ሽንት ቤት ሆነሽ አትደውይ እንዳለው ማለት ነው ጆን። እንደዛም ያወሩ ቺኮች አሉ እና እያቃሰቱ ምናምን ያ ስልክ ሜቢ ስለሚከለከሉ ነው። እና ሁላችሁንም ሪስፔክት አደርጋለሁ። ግን ይሁን ውስጥ ገብታችሁ አንድ ቪዲዮ ብታዩ የኔ ቪዲዮ የለም። ምን ተደብቃችሁ ላይ ፎታችሁ ኑሩ። አሁን ሰው ያልተረዳው ነገር እኮ ቲክቶክ መንደር ነው አይደለ? መንደር የትኛው መንደር ላይ ነው የምትውለው? እሱ ኤግዛክትሊ ፐርፌክቶ ኖ ጉሊት በሚለው አሻሽለው። ጉሊቱን ቶ የት መንደር ውስጥ ነው የምትውለው? ረብሻ ያለበት መንደር ከሆነ ረብሸኛ ነው የምትሆነው። ይሄ ሰላም የምታጣበት ምክንያቱም ቲክቶክ ላይ ሲቪ አይጠየቅም፣ ዶክሜንት አይጠየቅም፣ የትምህርት ደረጃ አይጠየቅም። አስተሳሰብ ብቻ ደደቡን እንጂ ደደብ ምንድን ነው እዚህ ቲክቶክ ላይ የመጣው ሰው ሁሉ እናንተ የነሱ የበታች ልትሆኑ አይገባም። ምክንያቱም እናንተና እነሱ የሚባል ነገር የለም። ቲክቶክ ነው ዚስ ቲክቶክ የሁሉም የሰይጣኑም የምኑም ግን እናንተ እንዳጠቃቀማችሁ ነው ውጤታማ የምትሆኑ። ውሏችሁን ነው የምትመስሉ። ምክንያቱም ውላችሁን ነው የዋልሽ ውሎሽ ነው ውሎሽን የምትመስሉ። ስለዚህ ውሎሽን ውለሽ የምትቀሪው ለዛ ነው ህይወታችሁ እየተቀየረ ያለው ነው። ነገሮች ማስተካከል ያቃታችሁ። በነገራችን ላይ ናርዲ ኢትዮጵያ ገብታለች። ናርዲ ኢትዮጵያ ገባሽ እንዴ?
አብርሽዬ አይሚሲ ሰው ማቻር አልገባውም እንጀሬን አትዝጋ ስራ ላይ ገባው ገባ ነው ብሎ ነው የሚቀላብደው ማለት ነው። አረ ቆይ 100 ሺህ እንድትገቢ ነው ስማ ኢትዮጵያ ገባው ያልኩትን ቪዲዮ እንኳን ጨርሳ አልሰማውም። አንተ ምን አንድ ኮሜንታተሮች ወንክ አብርሽዬ የሰራውስ ቪዲዮ በሉቻው ኢትዮጵያ ልገባ ነው ብዬ ከዛ መጨረሻ ላይ ምን ብል ጥሩ ለማን ብዬ ኢትዮጵያ ልገባም ነው ያልኩት። በስማ ሳታዘላዘል ጨርሳ አልሰማሁም ማለት ነው። ሳሚ በቃ አረ ቆይ ተረጋጋኛ ላይ መታገል ላይ ኢትዮጵያ ምን ነው በቃ እኔ ደቅሞኛል። እመቤቴን አልሰማሁም። አብርሽ ጌታን አልሰማሁም። ሳሚ ጨርሳ አልሰማሁም። አንተ ገበያዋን ልዘጋ ነው እንዲ አላማ አንቺ ልጄ ናፈቀችኝ ኢትዮጵያ ልገባ ነው አላልሽንም እኮ ቮይሱን ስማው። መጨረሻ ቪዲዮውን እስከ መጨረሻ ሳሰማ አንተም ተበላሸክ። ቮይሱን ለምን ያልሰማው እስከ መጨረሻ ድረስ ያስተላለፍኩትን ምንድነው መጨረሻው ምን ያደርግልናል? መግባትሽን ነው እንጂ በቃ ልትገባ ዋናው መግባቱ ነው። 100 ሺህ ስታከብር በምን እንዳከበረች ሰምታችኋታል? ሩዝ ቀቅላ በጎመን ቲጂዬ ስለ ሱሱ ጉዳይ ምናምን ከኔ ጋር ታያይዙት። እሺ አይመለከተኝም። እኔ ራሴ ህይወት ያለኝ ነኝ። እኔ ገብቶሻል። ስለዚህ እኔ እዚህ ቤሩ ስላለው ብቻ ሱሱ አትበኝ። አይመለከተኝም። እኔ በቃ ካላስ ቀጥሉ። ሳሚ አዎ፣ በነገራችን ላይ ሳሚዬ ለ300 ምናምን ሰው ማስተላለፍ የምፈልገው ነገር እባካችሁን የወሬ ማከማቻቱ ማለት ምርጫችሁን ወቁ። ምርጫችሁን ማለት ምሳሌ 7 ቀን 8 ቀን ክፍቱን አድሮ የሸተተ ምግብ አትበሉም ማለት ነው። ለጆሮአችሁም እንደዛ ጸዳ ያለ ትኩስ የሆነ ነገር። ከዛ ደግሞ ከጀጅመንት ራቁ። ይሄ ጀጅ ማድረግ፣ በነገሮች ላይ መወሰን፣ ፈራጅ መሆን በነገራችን ላይ የእግዚአብሔር ብቻና ብቻ ነው። አዎ እናንተ የምታነግሱትን አውቃለሁ። እነዛ ያልኳችሁ ባለጌ ሰዎች በጣም የሚሳደብ መቶ ሙድ የሚይዝ ምናምን ቺኳ እንትኗ ብላ ሰው ነው። ሜቢ ልባችሁን በጣም ህርት አድርጎ የሚመጣው ግን ፋኮፍ። እኔ በአጭሩ ለማንኛውም እህት የምነግረው ነገር ለጆሮች ምርጥ ነገርን ምረጪ። በቃ ምርጥ ገባሽ? የሚመጥንሽን ለአንቺ የሚመጥንሽን በየሰው ኮመንትም ላይ አትገኝ። በቃ ራስሽን ሁኚ። ቤትሽን፣ ልጅሽን፣ እናትሽን፣ አባትሽን፣ ልጅ ከሌለሽ ትዳርሽን፣ ፍቅረኛም ከያሽ በአግባቡ ፍቅረኛሽ ጋር የሚያግባባሽን ነገር። ብዙ ቲክቶክ በነገራችን ላይ ሳሚዬ እንዲህ እንደምንቀልደው ሳይሆን ትዳር ሁሉ አፋቷል። ልንገርህ፣ ትዳር አፋቷል፣ ውሽማ አስይዟል፣ HIV አስይዟል፣ ብዙ ችግሮች፣ ካንሰር፣ የማየት ችግር፣ ሰውን አሳንቆ ደግሞ ገሏል። ልንገርህ ባጭሩ በቅርብ ያልተወራላቸው ገና 2-3 ቀን አሁን በቅርብ ራሱ የተፈጠሩ ነገሮች አሉ። አሁን የዛች ራሱ የፌመሷ የመሞቷ ሚስጥር ማን ነው? ቲክቶክ ነው። ስለዚህ ዊዛውት ይሄንን አድርጉ። ይሄ ምክር አይደለም፣ ያለው እውነታ ነው። ሳሚ ገባክ? አንዳንዴ ታጠናለህ እኮ ታጠናለህ። ምሳሌ እኔ እንደ ናርዲ እንዳንተ እንደ አብሪሽ ቲክቶክን የተጠቀመ የለም። ገባክ? የሆነ ቦታ ላይ ፍሬም የሚያስካለበት ይይዛለህ። በቃ ማይጠቅም ከሆነ ላይፍህን የሚያስከፍልህ ከሆነ ቤተሰብህን የሚያሳጣ ከሆነ ይሄ ነው እውነታው። ገባክ? እና ይህንን ነው ምለው። ፕሊዝ ታፕታፕ ኮፕሊንክ አድርጉለት። ጥሩ ወንድማችን ነው፣ ታታሪ ነው። ምንም ልጥሉት ብታስቡ ሳሚን እኔ የራሴን ሪስክ ወስጄ የምናገረው ነገር በደንብ በአካል የማውቀው መልካም አሳቢ ለእህቶቹ እኔ ያውቃል። በቲክቶኬን ድረስ አሳልፌ የሰጠሁት እንደዛ መልካም ባይሆን እሱ ጤነኛ ባይሆን ኢሜይል ማለት ትልቅ ነገር ነው። ዝም ብዬ ማይታመን ሰው ቢሆን ኢሜይልን ብድግ አድርጌ ለሳሚ አለክ። ስለዚህ በተቻለ መጠን እኔ መናገር የምፈልገው ምገባበትን ቤት በርጬ ነው ምገባው። ማንም ቤት ውስጥ እኔን አይታችሁኝ አታውቁም። ካያችሁኝም ቅጡኝ። መርጬ ነው ምገባው። ከ5 ሰው ያልበለጠ ቤት ውስጥ ነው ምገባው። ስገባ የምናገረውን ነገር ለይቼ አውቃለሁ። ምን መናገር እንዳለብኝ። ቆይ ቤኪዬ አንድ ጥያቄ አለኝ። እንደው እንደ ድሮ አይደለም።
ብዙ የሆነ የተማርከው ነገር አለ ብዬ አስባለሁ። እንደው እኛም እስኪ እኔም ሳሚም የሆነ ቦጭቧጭ የሆነ ማንነት ነው ያለን። በእውነት እዛው ላይ ነን። ህይወታችን አልተለወጠም። እመነኝ ነው ምልህ፣ እዛው ነው። አረብ ሀገር ገረድ ነን። ግን ለእህቶቻችን ከመናገር ከመምከር ከምን አንመለስም። አሁን ወደ አንተ ግን ስመጣ ግን ብዙ የሆነ ነገር የተለወጠ ነገር ስላየው ነው። ቢያንስ እንኳን አንተ የምትሰጠን አስተያየት ለእኛ እንኳን ለእኛ ሌሎች አይሰጡንም አውቃለሁ። ማንም እንደዚህ ተለወጡ ወይ እንደዚህ ስሩ ከአሁን ቀደም እግዚአብሔር ምስክሬ ነው የምልህ፣ ስራውን ለሌላ ነው የሚሰጡት፣ ችግሩን ወደ እኛ ነው የሚያመጡት። እንደዛም ሆነን ግን አንለወጥም፣ እዛው ላይ ነን እኛ ያለ ነው። እና ከዚህ አንጻር እስኪ እንደው ምን ትመክረናለህ? አብርሽ በጣም ቆንጆ ነገር ልንገርህ፣ በጣም ቆንጆ አብርሽ። አሁን አንተ በጣም ግሬስ ስም አለክ በዩቲዩቡ፣ ሳሚ ግሬስ ስም አለው። ተርተብ ላይ የሰራችው ታምር አለ። እኔ እንኳን የማውቀው የሚያውቅህ ሰው ይንቀሃል። ይኸው በአጭር ነገር ስማኝ፣ የሚያውቋችሁ ሰዎች ይንቋችኋል። እናንተን እኮ 2 ቀን 3 ቀን ነው እዚህ ገዝት ላይ ምን እንደምትበሉ ማንን እንደምትመሩ ምን አይነት ፋይናንሻል አገር ውስጥ እንዳላችሁ የሚያውቃችሁ ሰው የለም። ምን አይነት ቤተሰብ እናንተን የሚያውቋችሁ እዚህ ጋር ነው። የሚያውቋችሁ ሰዎች ይንቋችኋል። የማያውቅህ ሰው ደግሞ ያደንቀሃል። ዋው የማያውቅህ ሰው እኮ ገና ሲያውቅ እንደ ዩቲዩብ ላይ ያውቃለሁ እንትናን አይደለ ምናምን የሚሰጥህ ሪስፔክት አለ። ግን እዚህ ሶሻል ሚዲያ ላይ የሚያውቅህ ሰው ያብጠለጥልሃል። ሌላው ምን መሰለህ፣ ትልቁ ሰው የማይረዳው ነገር የመጀመሪያ ደረጃ በመንፈስ እንመን። ሰው ላይ መንፈስ አለ፣ ገባክ? መንፈስ ደግሞ በባህሪው ይጋባል። አሁን ምሳሌ የሆነ ሰው መጥቶ ይደነግጥብሃል ላይክ ላይ ገባ? አንተ ለውጥህ ገና ሲጀምር የሰው ልጅ ማየት አንተን ሲጀምር ማለት ነው። ይኸው እስቲ እዚህ ሚዲያ ላይ መጥቶ ያልደከመ ሰው ማን አለ? አሁን ጀስት ፌመስ ሰለቸህን አልተባለም? ማን? አዶናይ ትልቅ እንግዲህ ተአምር እንደ አንድ ዕቃ ነው ያደረጉት። ልጁ የሆነ ሰዓት የነካው ጆንን ይኸው ጆን የሚገርም ተአምር ያደረገበት ሰዓት አለ። ጆን አሁን ተረስቷል፣ ተረጋግጧል። ይሄ ሚዲያ ይበላሃል እድሜህን፣ አንተን ጊዜህን ለቤተሰብ ሳትሆን ለራስህ ሳትሆን። ያ ብቻ አይደለም ማዳት ታወጣለክ። እንትን ብርሃን ፊት ለፊት እኮ ነው ቁጭ ብለክ የምትጠቀመው። ብርሃን ፊት ለፊት የሰዎች አይን ላይ ሆነክ ነው። እና የሰው ልጅ ደግሞ አይን እናቶች እኮ ይላሉ ስትበላ እንኳን ሰወር ብለህ ብላ፣ እንደዚህ ስታደርግ እንኳን ሰወር ብለህ ካደርግ ይላሉ። ምክንያቱም ፈልገው ሳይሆን የሰው ልጅ ኃይል አለው፣ የመንፈስ ኃይል አለው። ገባ? ቀጥታ ወደ አንተ የመተላለፍ ባህሪያ